ጤናይስጥልኝ ውድ የጄኤምኤም ተመልካቾቻችን ባለፈው ሳምንት የጀመርነውን ሁለቱ ጡቶች የተሰኘ በወንድም ቴዎድሮስ ፍስሐ የተዘጋጀው መጽሐፍ ይዘንላችሁ ቀርበናል እንድትከታተሉን እንጋብዛለን ብዙ ጠቃሚ ሐሳቦች ይዟል ወጣቱ ደራሲ ለብዙ ወጣቶች የሚደርሱ ሐሳቦች ወጣቶች ሐሳብን ያሰላስላሉ ያመነጅጋሉ በህይወታቸው ይተረጉማሉ ክብር ለእግዚአብሔር ይሁን ስለዚህ ይሄ መጽሐፍ ይጠቅማቸዋልና ይሄን የምንወያየውን ሐሳብ ልብ ብለው ቢያስተውሉ ጠቃሚ ነው ቴዲ ከባለፈው እንቀጥላለን ዛሬም እስቲ ምዕራፍ ማለት ቁጥር 163 ነው እግዚአብሔር በበሽታ በጉስቁልና ይቀጣልና የሚል ጥያቄ አንስተህ የምትተነተንበት ቦታ አለና እቺን ሐሳብ በተመለከተ ምን ትነግረኛለህ እግዚአብሔር ግን እውነት ግን እግዚአብሔር በበሽታ ይቀጣል እምትል ሐሳብ አለች አሁን ይቀጣልና በበሽታ ውስጥ ያሳልፋል እቺን ሐሳብ እግረ መንገድህን እንድታያት ነው ምክንያቱም በበሽታ በእጦት በህመምና በአንዳንድ ነገሮች ውስጥ በአንዳንድ ጉስቁልና በሚመስሉ አደገኛ ነገሮች ውስጥ እንደሚታለፍ የታወቀ ነው ቅዱሳን ያልፋሉ ቅዱሳን በዚህ ውስጥ ያልፋሉ ግራ ይገባቸውና እንደውም መንገዱ ይሄ ይመስላል ጉስቁልና እጦት አደገኛ ነገሮች የእግዚአብሔር አንዳንድ መንገዶች ይሆናሉ ለትምህርት ምድረ በዳ ይወስዳል ጌታ እና እቅድና ፈቃዱ ጋር እንዳትተላለፍ ይመስለኛል እኔ ዋናው ዓላማ እንግዲህ መጽሐፉ ላይ ምን እውነት እግዚአብሔር በበሽታ ይቀጣልን መትል ጥያቄ አንስቻለሁ ለምንድን ነው ይሄንን ሐሳብ ላነሳ ይቻልኩት የእግዚአብሔርን ፍቅር ያትታል መጽሐፉ ወይንም ደግሞ ይሄ ምዕራፍ ስለዛ ያትታል ምንድነው ብዙ አማኞች ወይንም ደግሞ ብዙ ሰዎች እግዚአብሔር ሲቀጣ ሲያስተምር በበሽታ ያስተምራል ወይም በቡስቁልና ያስተምራል ወይንም ደግሞ በተለያየ ሁኔታ ውስጥ ያሳልፍ ይችላል እና እግዚአብሔር ሊያስተምረኝ ነው ይላሉ አስተውለው ከሆነ አንዳንድ ጊዜ ልጆቻቸው የሞቱባቸው እግዚአብሔር ልጄ በመውሰዱ ምክንያት እንድማር ነው የሚል ትምህርቶች ይሰራሉ ይሄ መጽሐፍ ቅዱሳዊ አይደለም ምክንያቱም ባህላዊንና መጽሐፍ ቅዱሳዊ ነገር መለየት አለብን ምክንያቱም ሰው በዘልማድ ብዙ ጊዜ ተናገረው ማለት መጽሐፍ ቅዱሳዊ ነው ማለት አይደለም ስለዚህ ታዲያ ስለ ተክሳጽ ስለ እግዚአብሔር ኡነተኛ ግሳጼ ምን እንደሆነና ለዛ ኡነተኛ ግሳጼ ያዘጋጀው ነገር አለ አሁን እዚህ ላይ በጣም ተመልካቾቻችን ማስመር ያለባቸው እግዚአብሔር አይቀጣም አይገስጽም ይያልኩ አይደለም ነገር ግን እግዚአብሔር ሲቀጣና ሲገስጽ የራሱ መንገድ አለው እሱ መጽሐፍ ቅዱስ አስቀምጦልናል በበሽታ ቀጣለው በሆነ ህመም ቀጣለው በሆነ ሞት ቀጣለው የሚል ሳይሆን ጳውሎስ ይሄንን ክፍል ባነበው ደስ ይለኛል ጳውሎስ በጢሞቴዎስ መጽሐፍ ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 16 እንደዚህ ይላል የእግዚአብሔር ሰው ፍጹምና ለበጎ ሥራ ሁሉ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ለትምህርትና ለተግሳጽ ልብንም ለማቅናት በጽድቅ ላለው ምክር ደግሞ ይጠቅማልና ነው የሚለው ስለዚህ እግዚአብሔር መንፈስ ያለባቸውን መጽሐፍት ለተግሳጽ አዘጋጅቶልናል እውነት ነው እግዚአብሔር ይገስጻል እውነት ነው እግዚአብሔር ይመልሳል እውነት ነው እግዚአብሔር በግሳጼ ሊገለጥ ይችላል ነገር ግን እንዴት የሚለውን ግን ስናይ መጽሐፍ የሚመልስልን ነገር አለ መጽሐፍ ቅዱስ መንፈስ ያለባቸውን መጽሐፍ ለግሳጼ አዘጋጅቶልናል ይላል ምክንያቱም ጢሞቴዎስ መጋቢ ነው መገሰጽ አለበት መምከር አለበት ስለዚህ ለግሳጽ የተዘጋጁትን መጽሐፍቶች መጠቀም ይችላል ነገር ግን እግዚአብሔር በህመም ያቦሳቁላል በቡስቁልና ያሳልፋል ማለት የእግዚአብሔርን ኡነተኛ ኢሜጁን መቀየር ነው ነገር ግን እዚህ ጋር ማስተዋል ያለብን ነገር ምንድነው ቀድም ያነሱልኝ ነገር አሉ እግዚአብሔር ሊያስተምረን ወደ ምድረ በዳ ሊወስደን ይችላል በጣም ልክ ነው ማምንበት ነገር ነው ይሄን ደግሞ በሮሜ መጽሐፍ ላይ ነግሮናል በሮሜ መጽሐፍ ምዕራፍ 12 ቁጥር 2 ላይ ምን ይላል የእግዚአብሔር ፈቃድ እርሱም አሁን ቀድም የእግዚአብሔር ፈቃድ ምንድነው ስላሉ የእግዚአብሔር ፈቃድ እርሱም በጎ ደስ የሚያሰኝ ፍጹምም የሆነውን ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ ይልና በልባችሁ መታደስ ተለወጡ እንጂ ይሄንን ዓለም አትምሰሉ የእግዚአብሔር ፈቃድ በጎና ደስ የሚያሰኝ ነው ፍጹም የሆነውን ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይሄንን ዓለም አትምሰሉ የእግዚአብሔርን ኡነተኛ ፈቃድ ለይተን የምናውቀው በመንደነው ሲባል ይሄንን ዓለም ባለመምሰል ራሳችንን የተፈተነውን ነገር ለእግዚአብሔር ስናቀርብ ነው ቀጠለና ሮሜ ምዕራፍ 8 ቁጥር 28 ላይ እንደዚህ ላንብብ እግዚአብሔርም ለሚወዱት
እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን አሁን ይሄንን ማስተዋል አለበት በጣም ብዙ ሰው ማስተዋል አለበት አሁን የሚመጣብንን ክፉ ነገር ይላል ሮሜ ምዕራፍ 8 እያለ ያለው ክፍሉን ደግሜ ባነበው ደስ ይለኛል እንደዚህ ይላል እግዚአብሔርን ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ እንዲደረግ ምን እንላለን እናውቃለን ነገር ሁሉ ለበጎ እንዲደረግ ምን እንላለን እናውቃለን ስለዚህ እግዚአብሔር በሽታን ህመምን ብስቁልናን ወደ ሰው ልጆች አምጥቶ ወይንም ደግሞ ወደ አማኞች አምጥቶ አያስተምርም ነገር ግን ምን ይሆናል ቀድም እንዳሉኝ እግዚአብሔር ሊያስተምረን ወደ ምድረ በዳ ይወስደናል አሁን ነገር ሁሉ ለበጎ እንዲደረግ እናውቃለን የሚለው ሐሳብ ነገር ይሁን በሽታውን እግዚአብሔር አይደለም ያመጣው በምንም መንገድ ይምጣ ሰው ተሳስቶ ሊያመጣ ይችላል ለምሳሌ አንድ ሰው ሁሉ ጊዜ የሚሰርቅ ከሆነ ፖሊስ አገኘውና ደበደበው ሲደበደበው ህመም ላይ ይወድቃል ህመም ላይ የወደቀበት ምክንያት ስለሰረቀ እንጂ እግዚአብሔር አይደለም ያመጣው ነገር ግን የመጣውን በሽታ የመጣውን ህመም ግን እግዚአብሔር ለበጎ ይቀይረዋል ምክንያቱም ነገር ሁሉ ለበጎ እንዲደረግ እናውቃለን እነማን ላይ እግዚአብሔርን ለሚወዱ ነገር ሁሉ ለምን ይደረግላቸዋል ለበጎ እንዲደረግ እናውቃለን ለምሳሌ ይሄ ሰው ወደ በዚህ ምክንያት ወደ ህመም ቢወድቅ ህመሙን እግዚአብሔር ሳይሆን ያመጣው ምንም ያምጣው ህመሙን እግዚአብሔር ግን ያንን ህመም ለምን ይጠቀመዋል ለበጎና ለምን ለመልካም ይጠቀመዋል ለምሳሌ አንዳንድ ሰዎች ከታመሙ በኋላ ብድግ ሲሉ ሁኔታቸው ተቀይሮ እናገኛለን የትዳራቸው ሲበላሽ ነው ተስተካክሎ እናገኘዋለን በፊት አስቸጋሪ ከነበሩ ከሆነ ወቅት በኋላ ታሞ ሲነሱ በጣም መልካሞች ይሆናሉ አስተውለን ከሆነ ከዛ ምን ይላል ግን ሰው እግዚአብሔር እኮ በዛ በሽታ አስተምሮት ነው ይላል ነው እንደዛ ሳይሆን ህመሙ መጥቶበታል እውነት ነው እግዚአብሔር ግን ለሚወዱት ለሐሳቡም ለተጠሩት ነገርን ሁሉ ለበጎ መቀየር ስለሚያውቅ ያንን ህመም ለበጎ ተጠቀመውና ለመልካም አደረገው ለምሳሌ እኔ የ10ኛ ክፍል ተማሪ ያለው ከጠቀመ የመኪና አደጋ ደረሰብኝ እና ቤት ውስጥ በተደጋጋሚ በቸርችድ እንደዚህ ያድርግባል ነበር ብዙ አክቲቭ አልነበርኩም የወጣ ካራክተር ምናምን ባይኖረኝም አካዳሚክ ነገር ላይ ጥሩ ስለነበርኩ ብዙ ትኩረት አደርጋለሁና መንፈሳዊ ነገርን እየተውኩኝ ወደ ትምህርት ነበር ማደለው እና የመኪና አደጋ ደረሰብኝ የሚገርመው የመኪና አደጋ ደርሶብኝ 4 ወር ተኝቼ ነበር የመኪና አደጋውን እግዚአብሔር አይደለም ያመጣው ግን ከመኪናው አደጋ በኋላ ከ4 ወር በኋላ ስነሳ ከፍተኛ የሆነ የቤተ ክርስቲያን ፍቅር አደረብኝ ከዛ በኋላ ወደ ምን ተመለስኩ አሁን ነገሩን ለበጎ እግዚአብሔር ተጠቀመው አዎ አንድ ይሄ ነው እኔ ይወልት ሄዲ ከዚህ የላቀው ነገር ለምሳሌ ለበጎ በጎ ማለት ምን ማለት ነው በጎ ሲል ጳውሎስስ ምን ማለቱ ነው አሁን እኔ በጎነት ምናምን ሲል አሁን በግንዛቤያችን ልክ የሚለያይ ይመስለኛል ይሄ የጳውሎስ ተልእኮ ምን ነበር ለሱ በጎ ማለት ምን ማለት ነው ለምሳሌ ተወግሯል ወገራን እንደ ጳውሎስ መከራ የለም ተወግሯል ተቀጥቅጦ ወህኒ ተጥሏል ይሄ ለሱ ለበጎ የሆነው ለምንድነው ሲባል በዛው ወንጌል ተሰራ በዛው ኃይል ተከሰተ አሁን በጎ የሚባለው ነገር በቀጥታ ከተልእኮ ጋር የሚገናኝ ነገር ውስጥ ካለው ሐሳብ ጋር የሚገናኝ ነው ለምሳሌ ህንጻ ሰርተ ቆርቆሮ መኪና ምናምን ገዝተ በጎ አደረገልኝ ትንሿ ግንዛቤ ነች ትንሿ ብቻ አይደለም የህይወቱን ጉዳይ ሊሆን ይችላል መልካምም ሊሆን ይችላል ነገር ግን ጳውሎስ ለበጎ ነው ሲል ከተልእኮ አንፃር ነው ልቡስ ምንድነው ያለው በጣም ደካማ ነው እኮ የሚለው ስደክም እንደውም ደስ ይለኛል በድካሜ ኃይሌ ይፈጸም የእግዚአብሔር ኃይል ይፈጸም ይልና ልክ መጽሐፍ ቅዱስ እንደሚለው በበሽታ በህመሞችና ባንዳን ነገሮች የእግዚአብሔር ክብር ይገለጽ ዘንድ ጌታ አላለም በምንም ሌላ ምክንያት የለም የእግዚአብሔር ክብር ይገለጽ ዘንድ ነው ይላል አለኮ ጌታ እግዚአብሔር ክብሩን ይገልጣል ግንዛቤያችን አዎ ብለን እንድንደነቅ የሚያደርጉ ነገሮች እግዚአብሔር ያደርጋል በጎ ሲባል ልዩነት እንዳላቸው ነው የሚሰማኝ እንደየስ መልካም ነገር እግዚአብሔር ይጠቀመዋል ራሱን በሽታውን ያስደንቃል እኮ በሽታውን በኢዮብን ታያለህ እኮ አይደል እጥፍ ለመስጠት ሁኔታዎችን አይቶ አረጋጋ ያስተምራል ክብሩን ይገልጣል እንዳለንበት ሁኔታ አሁን ለጳውሎስ በጎ ጳውሎስ የእግዚአብሔርን በጎ ጴጥሮስም እኮ በጎነቱን ተናገሩ ዘንድ ነው የተጠራችሁ ሳና እንዴት እንናገራለን ላሳይ ህንጻ ሰጥቼ መኪና ሰጥቼ ትንሿ ነች ተልእኮ ከባድ ከሆነ ደግሞ እስር ቤት ከተቻ ሳይያለው ይሄም ለበጎ ነው አይታል መቶ አለቃው ራሱን ሊያጠፋ ሲል ምን ምናምን አለው ለአማኞች
ቁሳዊ ነገር እንደውም በጎ ነው ብያላምንም ለምን እንደሆነ ያውቃሉ ምክንያቱም ሼካው መኪና አለው አዎ እነኚህ ቁሳቁስ ነገሮች በነገራችን ላይ አይንና ልብ እስከያዙ ድረስ ቀሽም ነው የሚያደርጉት ቁሳቁሶች አሁን ብዙዎችን ውሸታምና ፈሪ ያደርጋቸዋል ለምሳሌ በጣም ብዙ የተሳካለት ምትለው የኮተት ምናምን የሰበሰበው ሰው አሁን ስደውልለት ይወሻል አሁን ያታልልሃል ይሄ ከሌላ ይው አይንና ልብ የሚባለው ትልቅ ማህደር ወደ ቁሳቁስ ከተወሰደ ሰዎች ጠፍተዋል በቀጥታ አሁን ክርስትና ደግሞ ያሁን እለት ነው የእግዚአብሔር ቸርነት እለት አሁን ነው የሚገለጠው ጌታ በክሬዲት ማይሰራም በወደፊት ተስፋ ማረም እንደዛ ቢሆን ሳምሶን ለምን እንደዛ ሁኔታ ላይ ወደቀ ካሁን በፊት የሰራው ጀብድ እንዴት አልተቆጠረለት አሁን እለታዊ ነው ስለዚህ ሰዎች አሁን ከማን ጋር ነው የሚሰሩት ከቢዝነሱ ጋር ከፍራንኩ አሁን በቃ ያ ሐሳብ ቢወጣ ለአገልግሎታቸው ለኑሯቸው የሚያስፈልጋቸው እግዚአብሔር ይሰጣቸዋል ደግሞ ክርስቲያን አእምሮ ብሩህ ነው አንደኛ መርህ ያለው ነው መርህ አልባ አይደለም በከንቱ አይደለም ጊዜው በከንቱ አይጠፋም ምናምን ፍራንኩን ይዘራል ጣአቶ አያጣም ይሰጠዋል ያስባል በደንብ ይሳካል ይማራል የሱ ነው ትራንስፖርቱ ሁሉ ምናምን የሱ ነው አሁን ይሄኛው ቀልብ የሚወሰደው ይሄ ለበጎሩ ምናምን ይሄ ቁሳቁስ ይሄ ድግስ ምናምን የሚጣለለት የዚህ ዓለም ነገር ያኛውን የልብ ማህደር ይወስደዋል እኔ አንዳንድ ትምህርቶች አሁን ለምሳሌ ጳውሎስም መርከባለኝ አለው ምናምን ብለው ሌላ እኮ ቴዎሎጂ ተፈጥራለህ እኮ ሌላ ስነ መለኮት ፈጥረህ እኮ በዛ ላይ ትምህርት ተቋም ተፈጥራለህ ለዚህ ዓለም የሚመች ነገር ግን ወንጌል አሁን ሰው ብዙ ጊዜ በጣም ማስተዋል ያለበት መጽሐፍ ሲናገር ወንጌል ይልና ስለ ልጁ ነው የሚለው አሁን በወንጌል ስለምናገኘው ቁሳቁስ አይደለም ስለምናጣውም አይደለም ምክንያቱም በወንጌል ውስጥ ማግኘትም አለ ማጣትም አለ ሀብትም ይኖራል ድህነትም ይኖራል ወንጌል ግን ሀብትም አይደለም ድህነትም አይደለም ምክንያቱም ወንጌል ይልና ስለ ልጁ ነው ይልና ይህም የእግዚአብሔር ነው የሚለው ወንጌል የሰው አይደለም ወንጌል የእግዚአብሔር ነው እሺ የእግዚአብሔር ወንጌል ምን አይነት ነው ስንል ግን በስጋ ከዳይዘር ስለተወለደው ስለ ልጁ ነው የሚለው ምክንያቱም በሱም ሁሉም ስላለኮ ነው እሱ ሙሉ ሆኖ ስለመጣ ይሄ አስፈላጊ ነገሮች ትላልቅ አጀንዳ ሆኖም እሱን ካየ በኋላ ለማለት እኮ ነው ትልቅ ርዕሰ ጉዳይ ሆኖ እንደ ጦርነት እስክትከፍት ልብህን እዚያ አይደለም ችላ ስትለው ዝም ብሎ የሚያስፈልግህ የሚመጣ ነገር የሚያስፈልግህም ትንሽ ስለሆነ እኮ ነው ሁሉም ይረግፋሉና እንደ ሳራ አበባ ምንም የሚመከናይ ነገር ግን ያም ሆኖ እኮ እንደው ቺስታ አቧራም ምናምን ቆሸሽታልክ ምናምን አያረግም ክርስቶስ የራሱ ልጆች በንጽህና ነው በንጽህና በጥራት ፈቃድና እቅዱን ካወቀ እየሳክ ነው የምትኖረው በሰላም ነው የምትኖረው በድል ነው የምትመላለሰው ምንም ጥያቄ የለውም ምክንያቱም ሁለቱም አለው ፍሳሃም አለው መከራም አለው አሁን ሰዎች ብዙ ጊዜ ፍሳሃው ላይ ትኩረት ያደርጉና መከራውን ይተውት አሁን መከራ ስትል ያቺ ጳውሎስ ያላት በመከራው ዝማሬ የምታመጣ መከራ በዛ ውስጥ ያልተጠበቀ ድል ያ ድል ደግሞ እንደው ነገም ሌላ ቦታ ይደገማል የሚባል አይደለም በመንፈሳዊ ከፍ አርጎ ሲያበቃ ለሌላ ተልእኮ የሚያዘጋጅ ይሄ ነው ህይወቱ የክርስቲያን ህይወት ሲባል ጸድቅ በግርማም በሞገስም እንደምታውቁ ነው ከጌታ ጋር የተስማማሰው በእድሜ በሞገስ በጤና ሁሉ የተባረከ ነው ይሄ ነገር ለምን መጣብኝ ብሎ ይጠይቃል እኮ መረጃ ይጠይቃል ይጠይቃል ባይጠይቅ ደግሞ ጸጥ ቢልበት ትዕግስት ይሰጠዋል ራሱ ቁጭ ይላል ትዕግስት ስራውን እንዲሰራ ተውት ብሏል እኮ ጳውሎስ አላለም አንተ እዚህ ጋር ቁጭ ትላለህ ትዕግስት ነው ስራውን ይሰራ አንተ ያገባ ትዕግስትን የሚያክል ትልቅ ሀብት ማለት ነው ይሄ ማን እግዚአብሔር ነው አለቀም አትለው ሀብት ትዕግስት ይሰጣል ስለዚህ በሽታዎች አሁን መጥላቸው እነኚህ ህመሞች ዓለምን እንደሚያሳምሙት አይደለም ያሙት ምክንያቱም የጳውሎስ ወገራው ቀጥሎ ተልኮ አለው ይሄንን ነው የሚረዳው ሰው በፈገግታ ጴጥሮስ ዝም ብሎ ለሽ ብሎ ተኛ ልክ ነው ምክንያቱም በመከራ የወለድኳችሁ ይላል እኮ ጳውሎስ ስለዚህ መከራ ይዞት የሚመጣው በረከት አለ ማለት ነው ምክንያቱም ግን መከራው አሁን ምንድነው መጽሐፉ ላይ በጣም ትኩረት ሊሰጥ የፈለገው መከራውን ደህነቱን በሽታውን ለምሳሌ እኮ እግዚአብሔር በሽታን አምጥቶ ራሱ በሽታን የሚፈውስ ከሆነ እግዚአብሔር ራሱን ያታለለ ሊሆን ነገር ግን ምንድነው በሽታን በተለያየ ምክንያት መጽሐፍ ሲናገር ምንድነው የሚለው ማንንም ሰው ይላል ያዕቆብ ማንንም ሰው የሚፈተነው ከምኞቱ ነው የሚለው አንዳንዴ የስጋን ነገር ተመኝተን ውድቀት ላይ እንወድቃለን ያንን ውድቀት ግን እግዚአብሔር ለበረከት ያደርገዋል መጽሐፉ ዋና ዓላማው ምንድነው እግዚአብሔር በበሽታ አይቀጣም ሲል አማኞች አይታመሙም ይያል አይደለም ኢንኬዝ ልንታመም እንችላለን ሽታ ሸቶን ጉንፋን ሊይዘን ይችላል
ሰዎች ደግሞ የራሳቸውን ምኞት ሲከተሉ በሆነ በኃጢአት ሊወድቁ ይችላሉ። ነገር ግን የመጣውን ውድቀት ግን እግዚአብሔር ለመልካም ለበጎ ይጠቀመዋል የሚል የመጽሐፉ ሐሳብ በዛ ርዕስ ስር ይላል እኛ መፈጸም ብንችል ኢየሱስ ወደ ምድር መምጣት አያስፈልገውም ነበር። ያው ስለ ሕግ ምናምን ነው አይደለም። እግዚአብሔር ሰው መሆኑ ዋጋ አይኖረውም ነበር። ከላይ የሚመጣ ሐሳብ ስላለ ነው እሱ። ኢየሱስ ግን እያንዳንዱን የሙሴን ሕግ ፈጽሞታል። የፈጸመው ስለ ራሱ ሳይሆን ስለ እኛ ነው። የሰራው እርሱ የሚቆጠረው ግን ለኛ ነው። አሁን እኮ በክርስቶስ እረፉ እናንተ ኑ ደካሞች ሸክማቸው የከበደ ወደ እኔ ኑ የሚለውን ሐሳብ የሚያጎላ ነው ይሄ እና እረፉ። ምክንያቱም ስራውን ሰርቼ ጨርሻለሁ ነው። ስራው መስቀሉ ላይ ተሰርቶ ኃይሉ በትንሳኤው በኩል ተረጋግጧል ነው። ስለዚህ እኛ ሁሉም በክርስቶስ ፈጽመናል። ሁለት አደገኛ ሐሳብም ስላላት ነው ውስጣም ነገር ታውቃለህ አይደል? አንድ ያልቆልናል ምናምንና ስራ ከኛ አይጠበቅም። ከዳንክ በኋላ ያለውን ስራ ቸል እንድትል የሚያደርግ አንድ አስተምህሮ ስላለ ነው። ምክንያቱም ስለሚመች አንዴ ጸድቅ ያለውና ምንም አያስፈልገኝም ምናምን። እንደውም በሕጉ ዘመን በጣም መከራ በልተን ለመጽደቅ የምትፈጽመው ስራ ያ የሕግ ስራ ሁሉ አሁን በደስታ የምትፈጽመው ከእግርህ በታች ሆኖ ማለት ነው። እግረ መንገድ አትዋሽም። እግረ መንገድ ሕጉ ስለሚከለክል አይደለም፣ ባህሪ ስላልሆነ አትዋሽም፣ አትሰርቅም፣ አትፈራም። ሕጎቹ ተፈጸሙ አልተፈጸሙ ከሕጉ በላይ ስትሆነ በክርስቶስ በኩል ክርስቶስ ፈጽሟቸዋል። ተፈጽመዋል ሲባል እሱ ስለፈጸመ አሁንም እንደው ውሻ ወደ ጥፋቱን እንደሚመለስ ወደዛ እንዳትመለስ እዛም ውስጥ ሆኜ ተመልሼ እዚህ እመጣለሁ ምናምን የሚለው አስተምሮ ስለበዛ ልክ ነው። እኔም የሚገርመው በጣም ይሄንን ምዕራፍ ሲያነሱት ደስ ብሎኛል። መጽሐፉ አዲስ ኪዳን ላይ ስለሚያተኩር ኃጢአትን የሚያበረታታ እንዳይመስል ምን እንጨምር ይሄንን ምዕራፍ ጨመርኩት። የመጨመር ሚስጥር ሁለተኛ ጴጥሮስ አረ የተነገረው አሁን ምን ይላል? እኛ ክርስቶስ ኢየሱስ ሕጉን ምን ብሎታል? ፈጽሞታል። ስለዚህ አሁን እኛ የሙሴን ሕግ ለመፈጸም የምንኖር ሰዎች አይደለንም ነው። ግን ምን ይላል? ሆን ብዬ ነው እቺ የመጨመር ሚስጥር ብዬ ሁለተኛ ጴጥሮስን ያነሳውበት ምክንያት ሆን ብዬ ነው። ምክንያቱም ሰዎች ምን ይላሉ? አሁን ብቻ አይደለም በዛ ዘመን ጳውሎስ ምን አለ? የጸጋን እውነት ለሴሰኝነታቸው ይለወጣሉ ብሏል። ስለዚህ ያ ዘመን አሁንም አለ። እኔ አልጸልይም በጸጋ እኮ ነው ይላሉ። አይ እኔ ለምንድን ነው ኃጢአት መሰራው? ለምንድን ነው ይሄ ነገር እኮ ልክ አደም ሲባል ኃጢአት ያረክሰኝም እኔ በጸጋ ምናምን ይላል። ይሄ መጽሐፍ ቅዱሳዊ አይደለም። ምክንያቱም ለዛ ነው የመጨመር ሚስጥር። ምክንያቱም መወለድ ካለ ማደግ አለ። ስለዚህ ፒተር ምንድነው የሚለው? በበጎነት ላይ በጎነትን ጨምሩ ነው። በበጎነት ላይ ፍቅርን ጨምሩ አይደለም የሚለው። እሷን የምታወራው ስለዚህ የሙሴ ሕግ ተፈጽሟል። አሁን እኛ በክርስቶስ ኢየሱስ ሆነን ፈጽመናል ያልነው ሪትን የተደረገውን የሙሴን ሕግ አሁን ለመፈጸም የምንለፋ የምንተጋ ሰዎች አይደለንም ማለት እንጂ በቅድስና የምንኖር ሰዎች አይደለንም እያለ አይደለም። መጽሐፉ በቅድስና ላይ ቅድስናን ጨምሩ ይላል። በበጎነት ላይ በጎነትን ጨምሩ፣ በፍቅር ላይ መዋደድን ጨምሩ። ድሮ በሕግ ልትፈጽሙ አልቻላችሁትን አሁን በጸጋ እንኖረዋል። በጸጋው እንኖረው እውነት ነው። ግን የመጨመሩ ሚስጥር የምዕራፉ ዋና ጭብጥ ምንድነው? ሰው እንዴት ነው በቅድስና የሚኖረው? እንዴት ነው ሰው በፍቅር የሚኖረው የምትለዋን ፒተር ግልጽ አድርጎ ነግሮናል። ምንድነው የሚለው? መጨረሻው ቁጥር ላይ እንደዚህ ይላል፣ እነዚህን ነገር የሌሉት እውር ነውና በጎነትን የማይጨምር ቅድስናን የማይጨምር በፍቅርን የማይጨምር በቅርብም ያያልና መንጻት ረስቷል። አሁን እቺን የፈለኳት ነው የቀደመውን ምኑን ኃጢአቱን ረስቷልና። ስለዚህ አሁን አንድ ሰው ኃጢአቱን መንጻት ረስቷል። አሁን አንድ ሰው በቅድስና ለመኖር በጽድቅ ለመኖር ወይም ላይ የተዘረዘሩት በፍቅር ለመኖር የሙሴን ሕግ እያሰበ አይደለም የሚኖረው። አሁን አስቀድሞ የተሰራውን የኃጢአቱን ስርየት በፍቅር ነው በጸጋ ነው። ስለዚህ ሰው የኢየሱስ ክርስቶስ የመስቀል ስራ ላይ ትኩረት ካደረገ ምክንያቱም ፍቅርና በኃይል ነው የሚመላለስ። እንደዛ እኮ ነው የሆነው። ጳውሎስ እስር ቤት ውስጥ በፍቅርና በኃይል ነው። ዝማሬ ይመጣልሃል እንደ በዛ ሕግም አያዝህም። ሰብአዊ ድካም ይሄ አካላዊ ተፈጥሮም አይፈቅድም እግር ተጠርቆ። ነገር ግን ጸጋው ነው። ጸጋው ምን ያደረገ? ቀጥሎ እንደው አዘምሮ አልተውም። ስራ ሰራ እዛ ቦታ። ወህኒው ተሰበረ። ሰውየው ራሱን ሊያጠፋ ሞከረ አይደለም? አይዞህ አይደለም ማለት ምንድነው አለ። ሚስጥሩ ምን ላድርግ አለ። ጌታን አሳየው።
አሁን ቀስት ነው አየው አይቶ ይሄንን ነው ጳውሎስ እኮ የሚረዳው ዕለት እንጂ አሁን እሱ አሁን የኢየሩሳሌም መከራው ራሱ እኮ ወደ ሌላ ከፍታ የሚያስቀምጥፍ ነው አይታል ተቀብሎታል ይቀበሉ በድንግርግር መሃል ምናምን ሲያ በድንግርግር መሃል እኮ አልፏል በብዙ በማይገቡት ነገሮች አደገኛ ወከባ ሆታና የግድያ ሙከራ በዛ አልፎ በጥሞና መርከቧ በሰላም ስትሄድ ያለው ለሊት ወጥቶ አጠነከረኝ ይላል አሁን ዓለም የሚጫጫበት አለ የመዛ ደሴት ላይ ባባ እንደ ሲያራግፍ ሌላ ቢዚ ነው እሱ በጌታ ነገር እለት የሚጨመርለት እለት ነው አለና ይዋላይን እየራሳው ወደፊት ነው ገና እንዳያስኩት አልቆጥር በላል እለት አዲስ ሰው ያየው ነገር ስላለ ማለት ያየው ነገር ስላለ ምክንያቱም ብሉይ ኪዳን ላይ ስናጠና ዘሁልቁ መጽሐፍ ላይ በበረሃ መካከል እባብ ነደፋቸው ይላል ከዛ እግዚአብሔር መጣና በባላ ላይ የነሐስ እባብ ስቀል ነው ያለው ከዛስ በእባቡ የተነደፉትኝ ይልና የነሐሱን እባብ ሲያዩ ነው የሚለው አሁን ብዙ ጊዜ ተኩረታችን ነው የሚወሰነው ስለዚህ የእባቡ ልክ ሲያዩ ተፈወሱ አይደል ኢየሱስ መጣና ምን አለ በዮሐንስ ወንጌል ምዕራፍ 3 ላይ በበረሃ አባታችሁ ሙሴ እባብን እንደሰቀለ የሰው ልጅ ይሰቀል ይገባዋል ስለዚህ አሁን የተሰቀለውን ነው የምናየው ወይንስ ፍላጎታችንን ነው የምናየው አዮ ሰው የኮ የተሰቀለው ልጅ ሲል ነው ፉኝታ እንዴት አለ ቴንክ ዩ ልቡ ያለው ሶስት ነው ምን ያል ሁሉ ነገር እኔ ምንንም የማቀው በኢየሱስ በኩል ነው አለ አዮ ራይት እባባም ስነድፈው እሱ ማት አራገፋት ምክንያቱም እሱ አይኖቹ ያሉት የተሰቀለው ጌታ ላይ አይኖቹ እሱ ላይ ናቸው ልቡ ጭምር እሱ ላይ ሁሉ ነገር እሱ ላይ ለዚህ እኮ ነው አሁን ካንዳንድ ይሄ ሰባዊ ልማዳዊ ነገሮች ወጣ የምትለው መንፈስ ቅዱስ ሲረዳ እንደሚረዳም ስለምታውቅ እግዚአብሔር ይመስገን በጣም ቴዲ በጣም በዚህ በወጣትነት ይለያያሉ በአሁኑ ዘመን ቤተክርስቲያን እየታሰበች ያለው ልክ እንደ አይሁድ ነው ምናምን የሚለው ስለ ቤተክርስቲያን አውርተን እንጨርስ እንደ አይሁድ ነው ምክንያቱም አንዳንድ ስራዎች በጸጋው የተሰጠንን ነገር በእምነት ኃይል ተጣብቀን በጎ መንፈሳዊ እድገት እንዳይኖር አገራ አንዳንዴ እኮ አሁን እንደው አንዳንድ ሰዎች ወጣቶች በተለይ ወጣት እንቅስቃሴዎችን በእምነት የበረቱ ሰዎች በአንዳንድ ነገሮች ችግር እንኳን ቢኖርባቸው በዛ ብቻ ነው ያደንቃቸዋል ደስም ይሉኛል ትልቁንም ስራ ሰርተዋል ጌታ የሚፈልገው ከጥንት ጀምሮ መጽሐፍት የሚሉት እመኑ ነው እምነት ነው እንግባባ እኮ እንቀራረብ እኮ መንጭቆ ሲያወጣ ልብ ሲያገኝ ደስ ሲለው እየሰራ ሳየ የሰማነውን ማናመናለ ኢሳይያስ ማናመነ ያጩኸት እንግዲህ በጌታ በኩል ደግሞ የበለጠ ተረጋገጠ ያጩኸት በጩኸት ብቻ ሆኖ አልቀረም በጸጋው በኩል ሲሰራ ታየ በደንብ ታየ እውነት ነው አዎ አሁን በዘመናችን ቤተክርስቲያናችን በዘመናችን ይላል መጽሐፉ አይሁድን ቤተክርስቲያን ሙክራብን መስላለች ለምንድን ነው እንደዛ ያለው የሚገርመው ይሄንን ያዕቆብ ተናግሮ ያዕቆብ ሐዋርያት ሥራ ምዕራፍ 15 ላይ የነበረው ያ ትልቁ ውይይት የሚባለው የነበረው ላይ ምን ይላል ሙሴ ይላል ብዙ ሰባኪዎች አሉት ይላል አሁን ቤተክርስቲያን ሳታውቀው በማወቅ አይደለም ሳታውቀው የሙሴ ሥርዓቶችና ህጎች ላይ ትኩረት በማድረግ በዘመናችን እኮ ሰንበትን በትክክል የምትጠብቅ እኮ ቤተክርስቲያን አለች ግን መጽሐፍ ቅዱሳዊ ነው ወይ ሰንበትን ለመጠበቅ አይሁዳዊ መሆን አለበት ወይም የተሰበሰበው ሙክራብ ላይ መሆን አለበት ስለዚህ ቤተክርስቲያን አሁን በክርስቶስ ኢየሱስ በኩል የተሰራላትን ነገር ችላ በማለት አይሁድን እየሸተተች ነው ሰንበትን የምታከብር ሆናለች የሙሴ ህግ ሰባኪ ሆናለች ኤልያስን ሰባኪ ሆናለች ግን የላቀውን ክርስቶስ ኢየሱስን መስበክ አለባት በያምናለሁ ስለዚህ ቤተክርስቲያን ሙክራብ መምሰል የለባትም ወይም ደግሞ አይሁዳዊን የሆነ ነገር መምሰል የለባትም ቤተክርስቲያን የራሷ የሆነ ካራክተርና ስጦታ አላት ምክንያቱም ምን መሰለ እኔ ማምነው እግዚአብሔር የፕሪንሲፕል አምላክ ነው አይደለ በአሮጌው ኪዳን እንደ ጸጋ ይሰራል በአሮጌው ኪዳን ልክ እንደ ኪዳኑ በህጉ ይሰራል አሁን ግን በአዲሱ ኪዳን ስለሆነ ያለ ነው እግዚአብሔር የፕሪንሲፕል አምላክ ስለሆነ በእምነትና በጸጋ ነው የሚሰራው ለምን ሲባል ኪዳኑ ያስገድደዋል ኪዳኑ ያስገድደዋል መርሁ ነው ይሄ እግዚአብሔር የማይለውጠው መርህ ነው ስለዚህ አሁን እግዚአብሔር በፍጹም ቤተክርስቲያን እንደ አይሁድ እንድትሆን አይፈልግም በጸጋና በእምነት እንድትመላለስ ግን እግዚአብሔር የልቡ መሻት ነው ወንድማችን ቴዎድሮስ ፍስሐ እግዚአብሔር ይባርክህ በጣም ድንቅ መጽሐፍ ነው ለብዙዎቻችሁ ለተመልካቾች በጣም ምናልባት እቺ ሁለት ጡቶች የሚለው በአጋርና በሳራ መንፈሳዊና ስጋዊ ልዩነቶችን ለማመላከት የተጻፈ ነው ፍጹም መንፈሳዊ መልካም ትንታኔ ያዘ ህይወትን የሚጠቁም መጽሐፍ ነው ይሄንን መጽሐፍ እያነበባችሁ
እንድትወያዩበት እንጋብዛለን። ውድ የጄኤምኤም ተመልካቾቻችን የዛሬውን የመጽሐፍትና ሕይወት ፕሮግራም በዚህ እናበቃለን። ሰላም ለእናንተ ይሁን።